ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን እንደምንውላችኋል። 6 ሰዓት ሆኖ ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ የሚደርሰው ዜና ኢትዮጵያ ከመላው ኢትዮጵያ ጀምሯል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። በቅድሚያም አርዕስተ ዜና። የኢትዮጵያም የሁለትዮሽና የባለብዙ ወገን ዲፕሎማሲያዊ ግንኙነት እየተጠናከረ መምጣቱ በዓለም መድረኮች ላይ ያላትን ተሰሚነት ከፍ ማድረጉ ተጠቆመ። በምስራቅ ወለጋ ዞን ባለፉት ወራት ብቻ ከ60 ሺህ በላይ ለሚሆኑ ዜጎች የሥራ ዕድል መፈጠሩ ተገለጸ። በኢትዮጵያ በባለፈው ዓመት በሁሉም ክልሎችና ከተማ አስተዳደሮች ከ63 ሚሊዮን በላይ ዜጎች የጤና መድን አገልግሎት ተጠቃሚ መሆን መቻላቸውን የኢትዮጵያ ጤና መድን አገልግሎት አስታወቀ። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ከዜናዎቹ ጋር አሸናፊ እንዳለ ከእናንተ ጋር ቆያለሁ። ወደ ቀዳሚው ዜና እናልፋለን። የተሻለች ኢትዮጵያን እውን ለማድረግ ምክክር ብቸኛው አማራጭ ሊሆን እንደሚገባ በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ነዋሪዎች ተናገሩ። ወደ መጨረሻው ምዕራፍ የተቃረበው የኢትዮጵያ ሀገራዊ ምክክር እንደ ሀገር ገጥመውን ከነበሩ ችግሮች በመላቀቅ የተሻለ ሀገራዊ መግባባት ለመፍጠር የሚያስችለን እንደሚሆን ገልጸዋል። ሚካኤል ገዙ አነጋግሯቸዋል። እንደሚከተለው ይቀርባል። በእውነቱ ይሄ የተጀመረው ሀገራዊ ምክክር ጉባኤ እየሰራ ያለው ፍቱን የሆነ ለኢትዮጵያም ደግሞ የቆመ አካሄድ መሆኑን ነው እኔ የምረዳ። ችግራችንን ተነጋግረን በመፍታት ስምምነት በመፍጠር ያለፈውን በመተው ለኛ ሀገር ምን ያስፈልጋል፣ ምን ይጠቅመናል የሚለውን ነገር ብቻ ፈጥረን አንድነት በመፍጠር ብቻ ለሀገራችን ጠቃሚ ነገር እናመጣለን። ወጣት ያው ለሀገር ግንባታ በጣም ጠቃሚ ነው። ወጣት ሲኖር ነው ሀገር መቀጠል የሚችለውና ወጣትም ለሀገራዊ ምክክር ላይ ከራሱ የሚጠበቀውን ሚና መወጣት እንዳለበት ይገባኛል። ሀገራችን እንድትገነባ ከጥፋት እንድትመለስ በአንድነት ተያይዘ የጀመረውን ደግሞ የእድገት ጉዞ እንድትቀጥል የህዳሴ ጉዞ እንደቀጠለ ሁሉ ሌሎችም ደግሞ አሉ ሀገራዊ እድገት ጉዞዎች አሉ። እነዚህም እድገት ጉዞዎችን ለማካሄድ መደናቀፊያ እንዳይሆን ምክር ወሳኝ ጉዳይ ነው። በእርግጥ ይህንን የምክክር መስመርን የማይረዳ ሰው ካለም ተሳስተዋል እላለሁ። መረዳት አለበት። ሌላ ቀርቶ በአካባቢ ደረጃም የተጋጨውን ሰው የአካባቢ ሽማግሌ በባህል ሁሉን ነገር ይጨርሳል። በመመካከር የማያልቅ ነገር የለም። ስለዚህ ይህንን ጉዳይ በእውነቱ ሁሉም ኢትዮጵያዊ የኔ ነው ብለው ብናሳድግ ጥሩ ነው ብዬ እገምታለሁኝ። አገራችን ስትኖር እንኖራለን። አገራችን ስትበታተን ምንም ዋጋ እናገኝም። ትልቁ ጥቅም ለኛ አገራችን ናት፣ ቤታችን ናት፣ ኑሯችን ናት። ኢትዮጵያ ሰርተን የምናገኝባት፣ ሰርተን የምንጠቀምባት፣ አግብተን የምንወልድባት፣ ምንበዛባት አገራችን ናት። ሌላ አገር የለንም። ስለዚህ ኢትዮጵያውያን ልንመካከር፣ ልንተጋገዝ፣ ልንደማመጥ ያስፈልገናል። ሰላምን ከመጠበቅ አንጻር እንደዛብ ቆሞ ሁሉም ወጣት አገሬ ነው ብሎ የሚኖርበት ነው ብሎ ነገ መኖር አለበት ብሎ የራሱን ድርሻ መወጣት አለበት። በሰላም ጉዳይ፣ በፖለቲካ ጉዳይ፣ በእድገት ጉዳይ አጠቃላይ ይገባኝ ማለትም ለኔ ይገባኛል በሚለው አጠቃላይ ነገር ላይ ወጣቱ ዘብ መቆም አለበት የሚል ሐሳብ አለብኝ። በልግ ዋነኛ የዝናብ ወቅታቸው በሆኑ አካባቢዎች መደበኛና ከመደበኛ በላይ የዝናብ ስርጭት እንደሚያገኙ የብሔራዊ ሜትሮሎጂ ኢንስቲትዩት ገለጸ። በኢትዮጵያ የበልግ ወቅት ከየካቲት እስከ ግንቦት ያሉትን ወራት የሚያጠቃልል ሲሆን ለደቡብና ደቡብ ምስራቅ የሀገሪቱ አካባቢዎች ዋነኛ የዝናብ ወቅት ነው። የብሔራዊ ሜትሮሎጂ ኢንስቲትዩት የ2018 የበጋ ወቅት የአየር ትንበያ ግምገማና የበልግ ወቅት የዝናብ መጠንና ስርጭት የአየር ጸባይ ትንበያ ላይ ከባለድርሻ አካላት ጋር ውይይት እያካሄደ ነው። በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን ይመር አደም በቀጥታ መስመራችን ላይ ይገኛል። ይመር እንደምን ውለሃል? በበልግ ወቅት የሚኖረው የዝናብ ስርጭት ለግብርናና የተፋሰስ ስራዎች የሚኖረው ሚና ምንድነው? በመድረኩ ምን ተነሳ የሚለውን ጠቅላላ አድርገን
አመሰግናለሁ አሸናፊ። እንግዲህ እንደ ሶማሌ ክልል በኦሮሚያ ክልል ደግሞ የቦረናና ጉጂ ዞኖች እንዲሁም ደግሞ ሲዳማ ክልል የተለያዩ አካባቢዎች ላይ በልግ ዋነኛ የዝናብ ወቅታቸው ነው። እንግዲህ ይህንን ተከትሎ አሁን ከዛሬ ጀምሮ ከገባው የካቲት ወር እስከ ግንቦት ድረስ በባሉት ወራት ማለት ነው ዝናብ ማግኘታቸው የተለያዩ የግብርና ስራዎቻቸውን ለመከወን አመቺ ሁኔታን የሚፈጥርላቸው ነው። በተለይ ደግሞ በመስኖም ጭምር ታግዘው የተለያዩ የግብርና ስራዎችን ለመከወን ያግዛቸዋል። በዋናነት እንደ በቆሎ ማሽላ ያሉ አዝርቶችና ሰብሎችንም የሚያመርቱበት ይህ አጋጣሚ ነው። ከዛ ባሻገር ደግሞ በልግም ሁለተኛ የዝናብ ወቅታቸው የሆኑ የተለያዩ የደቡብ ምዕራብ ወይም ደግሞ የደቡብ ምስራቅ የሀገሪቱ አካባቢዎች እንዲሁም ደግሞ በአማራ ክልል የምስራቅ አማራ ቀጠና አካባቢ የደቡብ ወሎ ዞን እንዲሁም ደግሞ ምስራቅ ትግራይን ጨምሮ ሁለተኛ የዝናብ ወቅታቸው ነው በልግ። እንዲሁ ተጨማሪ ምርቶችን ወይም ደግሞ የበልግ ወቅትን የተለያዩ ሰብሎችን እንዲያመርቱ የሚያስችል ነው። ደግሞ ለተፋሰስ ስራዎችን መልካም አጋጣሚን የሚፈጥር ነው። የተለያዩ የአፈር መሸርሸር የሚሆን እነሱን ለመከላከል የሚሰሩ የተለያዩ ስራዎች እንዲላመዱ ወይም ደግሞ በዚህ መልካም አጋጣሚ ተጠቅሞ ሊሰሩ እንደሚችሉ መልካም አጋጣሚን ይዞ የሚመጣ ነው። ከዛ ባሻገር ደግሞ በተለያዩ ሀገሪቱ አካባቢዎች አሉ የኃይል ማመንጫ ግድቦችም አሉ። በተለይ እነዚህ በበልግ ወቅት ዝናብ የሚያገኙ አካባቢዎች አሉ የኃይል ማመንጫ ግድቦች ውሃ በበቂ ሁኔታ እንዲይዙም የሚያስችል ነው። በአርሶ አደሩ አርብቶ አደሩና ከፊል አርብቶ አደሩም እንዲሁም ለሰውም ይሁን ለእንስሳቶቻቸው በቂ የሆነ ንጹህ የመጠጥ ውሃም እንዲያገኙ የሚያስችላቸው ነው። ከዛ ባሻገር ደግሞ እንግዲህ የበልግ ወቅት ላይ ተደጋጋሚ የሆነ ደግሞ ተከታታይ የሆነ የዝናብ መዋዠቅም ሊያስከትል ስለሚችል እንዲሁ ደግሞ ደረቅ ሰሞናትም ይስተዋላሉ ብሏል። በአሉታዊ በሆነ ገጹ ማለት ነው። ከዛ ባሻገር ደግሞ በተደጋጋሚ የሚከሰተው ይሄው በዚህ በበልግ ወቅት የተለያዩ አካባቢዎች ላይ ከባድ ዝናብም ቅጽበታዊ የሆነ ጎርፍ ጭምር ሊያስከትል እንደሚችልም የኢትዮጵያ ብሔራዊ ሜትሮሎጂ ኢንስቲትዩት አስጠንቅቋል። በዚህን ለመከላከል ከወዲሁ የዝናብ ወቅትን እየተከታተሉ ማሳሰቢያ እንደሚያወጣና ከዛም ባሻገር ደግሞ በከተሞችንም በገጠር የውሃና ፈሳሽ ቱቦዎችንና ቦዮችን ከወዲሁ አዝርቶ ማስተካከል እንደሚገባና የዝናብ ወቅቱን በሚገባ አርሶ አደሩ የሚሆን ከፊል አርብቶ አደሩ መጠቀም እንደሚገባ የብሔራዊ ሜትሮሎጂ ኢንስቲትዩት ገልጿል። ይመር ለመረጃዎቹ እናመሰግናለን። ጥሩ ቀን ይሁንልን። በኢትዮጵያ በባለፈው ዓመት በሁሉም ክልሎችና ከተማ አስተዳደሮች ከ63 ሚሊዮን በላይ ዜጎች የጤና መድን አገልግሎት ተጠቃሚ መሆን መቻላቸውን የኢትዮጵያ ጤና መድን አገልግሎት አስታወቀ። የመደመር መንግስት ለዘርፉ በሰጠው ትኩረት ከጤና መድን አገልግሎት ጋር የሚነሳውን የመድኃኒት አቅርቦት እጥረት ችግር ለመቅረፍ የመፍትሄ እርምጃዎች ስለመወሰዳቸውም ተገልጿል። ራሄል አብደላ ከጊዜ ወደ ጊዜ መሻሻሎችንና የተለያዩ እድገቶችን እያስመዘገበ የመጣው የማህበረሰብ አቀፍ የጤና መድን አገልግሎት በሀገራችን ከተጀመረ በርከት ያሉ ዓመታትን አስቆጥሯል። በጅማ ዞን ማና ወረዳ ኗሪነታቸውን ያደረጉት አቶ ሀፊዝ አባጀበል የዚሁ የጤና መድን አገልግሎት ተጠቃሚ ናቸው። በአገልግሎቱም ሕክምናን ለእሳቸውና ለቤተሰባቸው ከማግኘታቸው በተጨማሪ የሕክምና ወጪ እንዲቀንስላቸው እንዳስቻላቸው ይገልጻሉ። የጤና መድን ኢንሹራንስ እጅግ በጣም ጠቅሞኛል። አባቴ የስኳር ህመምተኛ ነው። ከዚህ በፊት በህክምና ወጪ ገንዘብ ጨርሼ ነበር። አሁን ግን የጤና መድን በመምጣቱ የምንፈልገውን ህክምናና መድኃኒት በማግኘታችን እኔና ቤተሰቤ ተጠቃሚ ሆነናል። በኦሮሚያ ክልል በባለፈው ዓመት 30.1 ሚሊዮን ዜጎች የጤና መድን አገልግሎት ተጠቃሚ የሆኑ ሲሆን በዘንድሮ ዓመት ደግሞ ከ31 ሚሊዮን በላይ ዜጎች የአገልግሎቱ ተጠቃሚ ለማድረግ ታቅዶ እየተሰራ መሆኑን የሚገልጹት በኦሮሚያ ጤና ቢሮ ምክትል ቢሮ ኃላፊ ትዕግስት ተፈሪ ናቸው። አምና 30.1 የሚሆኑ የማህበረሰብ ክፍሎችን የኢንሹራንስ ተጠቃሚ እንዲሆኑ ለማድረግ የተቻለበት አኳኋን ነው ያለው። እንግዲህ ያንን ስንል እነዚህ የማህበረሰብ ክፍሎች የክፍያ ስርዓቱ ወይ ደግሞ የጤና ክፍያ የሚጠይቀውን ተጨማሪ ክፍያ ሳያስፈልጋቸው አንዴ በመክፈል መላው ቤተሰቦቻቸው ከኢንሹራንስ አገልግሎት ወደ ጤና ተቋም ሲሄዱ ለሚያገኙት አገልግሎቱን እንዲያገኙ የፈጠርንበት አይነት ሂደት ነው ያለው። በዛውም ደግሞ ብዙ ዞኖቻችንና የከተማ መስተዳድሮቻችን የኢንሹራንስ ማዕቀፍ ውስጥ መግባት ያለባቸውን ዜጎችን ወደዚህ እንዲመጡ በሰፊው እየተሰራ ያለበት አይነት ሁኔታ ነው ያለው። በአማራ ክልል የማህበረሰብ አቀፍ የጤና መድን አገልግሎት በሁሉም ወረዳዎች ተደራሽ ለማድረግ በተሰራ የቅንጅት ስራ በክልሉ 91 በመቶ የህብረተሰብ ክፍል የአዳዲስ አባላት ምዝገባና እድሳት አገልግሎት ለመስጠት መቻሉን የክልሉ ጤና ቢሮ ኃላፊ ሲስተር ክሽን ወልዴ አስታውቀዋል። እንደ ክልል የመድኃኒት እጥረቱ አቅርቦትን በተለይ በጤና ተቋማት የማህበረሰብ አቀፍ ጤና መድን አባላትንም አባል ያልሆኑትንም የሚያማረው የመድኃኒት አቅርቦት ችግሩ ስለሆነ እሱን ለመፍታት
የመጀመሪያው የክልሉ መንግስት በየአመቱ የሚያደርግልን ድጎማ አለ። ወደ 800 ቢሊዮን ብር ድጎማ አድርጎልናል ማለት ነው ለመድኃኒት ድጎማ ለጤና ተቋማት። ከዚህ ባሻገር ደግሞ የጤና ተቋማት ከውስጥ ገቢ ሀብት ይሰበስባሉ። ጤና ጣቢያዎቻችን፣ ሆስፒታሎቻችን። ስለዚህ ከውስጥ ገቢ የሚሰበሰብ ሀብት የቅድሚያ ተደርጎ መድኃኒት እንዲሟላ ነው በአሰራሩ የሚፈቅደው። እኛ የምናደርገው እሱም ነውና የመጀመሪያው ጤና ተቋማት በራሳቸው አቅም ከመንግስት በሚያገኙት ድጋፍ ከአጋር አካላት በሚያገኙት ድጋፍ ግብዓት እንዲያሟሉ እያደረግን ችግሮችን ለመቅረፍ ጥረት እያደረግን ነው። በኢትዮጵያ በ2017 ዓ.ም በሁሉም ክልሎችና ከተማ አስተዳደሮች በ1195 ወረዳዎች የጤና መድን አገልግሎት ተደራሽ በማድረግ ከ63 ሚሊዮን በላይ ዜጎች ተጠቃሚ መሆን መቻላቸውን የኢትዮጵያ ጤና መድን አገልግሎት ምክትል ዋና ዳይሬክተር የአምሮት አንዱዓለም አስታውቀዋል። ከ63 ሚሊዮን በላይ ዜጎችን ተጠቃሚ ማድረግ ተችሏል ማለት ነው። እንግዲህ በዚህ ሂደትም ለዚህ አገልግሎት ሊውል የሚችል የበጀት ወጪንም ስናየው ከ19 ቢሊዮን ብር በላይ ነው የተሰበሰበው። እንግዲህ ከዚህ ውስጥ ደግሞ በተለይ ከፍለው መታከም ለማይችሉና በመንግስት ወጫቸው ሊሸፈንላቸው የሚችሉ ከ17 ሚሊዮን በላይ ዜጎችን ተጠቃሚ ለማድረግ በክልልና በፌዴራል መንግስት ከ7 ቢሊዮን ብር በላይ ወጪ ሆኖ አገልግሎት ማግኘት ችለዋል ማለት ነው። በዘንድሮ ዓመት ከመስከረም 1 የጀመረው የምዝገባና የእድሳት አገልግሎት እስከ የካቲት 30 ድረስ የሚቀጥል መሆኑ ተገልጿል። አዲስ አበባ 47 ኪሎ ሜትሮችን በሚሸፍነው የወንዝ ዳር ልማት ስራ ገጽታዋ ተቀይሯል። ስራው ወንዞችን ከነበሩበት ከፍተኛ ብክለት ከማውጣት ባለፈ የከተማዋን ውበት የገለጸ ሆኗል። ወደ አዲስ አበባ የሚመጡ እንግዶችን በወንዝ ዳር ልማት ፕሮጀክቱ አዳዲስ የመዝናኛ አማራጭ ተፈጥሮላቸዋል። ተከታዩ የማህሌት ታደለ ዘገባ የወንዝ ዳር ልማት ስራው ምን አካቷል የሚለውን ያስቃኘናል። አዲስ አበባ የ76 ወንዞች ባለቤት ናት። እነዚህ ወንዞች በተፈጥሯቸው ንጹህና የከተማዋ ጸጋ ቢሆኑም ለዘመናት የመጸዳጃ ቤት ፍሳሽ ማስወገጃና ደረቅ ቆሻሻ መጣያ ሆነው ተበክለው ኖረዋል። ጠቅላይ ሚኒስትር አብይ አህመድ አዲስ አበባ ስሟን ታሪኳንና ማንነቷን የምትመጥን ከተማ ትሆን ዘንድ ያስጀመሩት የገበታ ለሸገር መርሃ ግብር ወንዞቿንም ታሳቢ ያደረገ ነበረ። የመደመር መንግስት የወንዝ ዳርቻ ልማት ስራን በገበታ ለሸገር ፕሮጀክቶች ውስጥ አካቶ ለመስራት ቢወስንም ትልቅ አቅም የሚፈልግ ስለነበር የተለየ መንገድን መከተል የግድ ሆነ። በዚህም በ2012 ዓ.ም ጠቅላይ ሚኒስትር አብይ አህመድ የተለያዩ ሀገራት መሪዎች የሆኑ ወዳጆቻቸውን በማማከር ባሰባሰቡት የፋይናንስ አቅም የመጀመሪያው ምዕራፍ የወንዝ ዳርቻ ልማት ስራ 7 ኪሎ ሜትሮችን እንዲሸፍን ታቅዶ በውጭ አልሚዎች ተጀመረ። ስራው ለ5 ዓመታት ቢቀጥልም በተፈለገው ጥራትና መጠን ግን ሊከናወን አልቻለም። ይህ ደግሞ መንግስት የተለየ አማራጭ እንዲፈልግ ምክንያት ሆነ። በራስ አቅም በኢትዮጵያውያን ባለሙያዎች እውቀትና በአዲስ አበባ ከተማ አስተዳደር ሀብት ባለፈው ዓመት የወንዝ ዳርቻ ልማት ስራ እንደ አዲስ ተጀመረ። ይህ 8 ወንዞችን የሚያካልለውና 47 ኪሎ ሜትሮችን የሚሸፍነው የወንዝ ዳርቻ ልማት በአጭር ጊዜ ውስጥ በአዲስ አበባ አስገራሚ ለውጥን ማምጣት አስቻለ። በአጠቃላይ በ47 ኪሎ ሜትሮች ውስጥ 15 ግድቦችን፣ 3 ሰው ሰራሽ ሐይቆችና 35 ቼክ ዳም ወይም የውሃ አወራረድ ማስተካከያ ግድቦች እንዲሁም 7 የውሃ ማጣሪያዎችን ያካተተ ስራ ነው። በተለይ ደግሞ ከእንጦጦ ፓርክ በወዳጅነት አደባባይ አድርጎ ፒኮክ መናፈሻ የሚደርሰውና 21.5 ኪሎ ሜትሮችን እርዝመት ያለው ትልቁ የወንዝ ዳርቻ ልማት ስራ የአዲስ አበባን ገጽታ በእጅጉ መቀየር የቻለ ነው። በዚህ መስመር ውስጥ 7 ፓርኮች ይገኛሉ። በመደመር መንግስት የተሰሩት የእንጦጦ፣ የወዳጅነት፣ የኢሬቻና የአራዳ ፓርኮችን ጨምሮ ቀድሞ የነበሩት የአምባሳደር ፒኮክና ኢትዮ ኮሪያ ፓርኮችን የሚያካልል ነው። 862 ሄክታር መሬት ላይ የሚከናወን ግዙፍ ፕሮጀክት ሲሆን 5 ክፍለ ከተሞችና 12 ወረዳዎቻቸውንም የሚያዳርስ ነው። በሌላ በኩል ደግሞ 14.75 ኪሎ ሜትሮችን የሚሸፍነው የቀበና ግንፍሌ ወንዝ ዳርቻ ልማት ስራ ሌላኛው ትልቁ መስመር ነው። በዚህኛው መስመርም ሁለቱን ወንዞች መሰረት አድርጎ ወንዞችን የማልማት የአካባቢ ጥበቃ ስራና ሌሎች መሰረተ ልማቶችም በፍጥነት እየተገነቡበት ይገኛሉ።
በአጠቃላይ የአዲስ አበባ የወንዝ ዳርቻ ልማት ስራ ከጠቀስናቸው መሰረተ ልማቶች ባሻገር ትላልቅ ግንባታዎችንም አካቷል። በወንዞች ላይ የጀልባ ሽርሽር ማድረግ፣ በሳፋሪ መኪኖች በጫካ ውስጥ እየተጓዙ እንስሳትን መመልከት፣ በትላልቅ የውሃ ፋውንቴኖች የታጀበ የመዝናኛ ጊዜን ማሳለፍ ለአዲስ አበባ ነዋሪዎችና ለጎብኚዎቿ ተመቻችቷል። አሁን ወደ አዲስ አበባ የሚመጡ ጎብኚዎች ከከተማዋ ሳይወጡ ተፈጥሮን ማጣጣም የሚችሉበት እድልም ተፈጥሮላቸዋል። የወንዝ ዳርቻ ልማት ስራው ቀድሞ ከተጠናቀቁት የኮሪደር ልማት ስራዎች ጋርም የተሳሰረ፣ በወንዞች አካባቢ ይኖሩ የነበሩ በብክለትና በጎርፍ አደጋዎች የተጎዱ ነዋሪዎችንም ህይወታቸውን መለወጥ የቻለ ጭምር ነው። በአንድ ዓመት ጊዜ ውስጥ ብቻ 47 ኪሎ ሜትሮችን የሚሸፍን የወንዝ ዳርቻ ልማት ስራ መከወን መቻል ለአዲስ አበባ ከተማ አስተዳደር ትልቅ ስኬት። ስራው የመደመር መንግስት ባህል የሆነው ፕሮጀክቶችን በአጭር ጊዜ ውስጥ በጥራት ሰርቶ ማጠናቀቅ የተረጋገጠበት ሌላኛው ግዙፍ ፕሮጀክት ሆኗል። በምስራቅ ወለጋ ዞን በ2018 በጀት ዓመት ከ60 ሺህ በላይ ለሚሆኑ ዜጎች የስራ ዕድል መፈጠሩ ተገለጸ። በዞኑ ወጣቶች በማህበር በመደራጀትና በአካባቢያቸው በቀላሉ ሊሰሩ የሚችሉ ስራዎችን በአነስተኛ ካፒታል በመጀመር ተጠቃሚ ሆነዋል። አለሚልፉ ተጨማሪ አዘጋጅታለች። በኢትዮጵያ የዜጎችን የስራ አጥነት ችግር ለመቅረፍና የወጣቶችን የኢኮኖሚ ተጠቃሚነት ለማረጋገጥ ሀገራዊ እንቅስቃሴ እየተደረገ ይገኛል። በኦሮሚያ ክልል ምስራቅ ወለጋ ዞንም እንደ ሀገር የተያዘውን እቅድ ለማሳካት በ2018 በጀት ዓመት ከከፍተኛ ትምህርት ተቋማት የተመረቁ ወጣቶችን ያካተተና ለ100 ሺህ ዜጎች የስራ ዕድል ለመፍጠር እየተሰራ ነው። መንግስት ለዜጎች የስራ ዕድል ከመፍጠር ባለፈ ለስራ መጀመሪያ የሚሆን የፋይናንስ አቅርቦትን በማመቻቸት ረገድ ከፍተኛ ትኩረት ሰጥቶ እየሰራ ይገኛል። በዚህ መሰረት በዞኑ ወደ ስራ ለገቡ ወጣቶች ከ578 ሚሊዮን ብር በላይ የብድር አቅርቦት በማመቻቸት እስካሁን 60 ሺህ ዜጎች ተጠቃሚ ሆነዋል። 635 ሚሊዮን በብድር እንዲቀርብላቸው አቅደን እስካሁን 578 ሚሊዮን የሚሆን በብድር እንዲቀርብላቸው አድርገን እንገኛለን። ሌላው በማኑፋክቸሪንግ ኢንዱስትሪ ላይ ነው እየሰራን ያለ ነው። ለምሳሌ አሁን በኮቴጅ ኢንዱስትሪ ላይ ኮቴጅ ኢንዱስትሪና በማሽን ሊዝ ላይ በሰፊው እየሰራን እንገኛለን። እስካሁን በጠቅላላ እስከ 261 የሚሆኑ ማሽኖች እንዲቀርቡላቸው እያደረግን አሁን እያቀረብንላቸው እንገኛለን። ሌላው በቀጣይ ጊዜያት የሚቀርቡላቸው ይሆናል። ሶስተኛው ግን በሜካናይዜሽን ስራ ላይ እየሰራ እንገኛለን። ለምሳሌ ትራክተር አቅርቦት ላይ እየሰራ እንገኛለን። በዞኑ በተለያዩ የስራ መስኮች የተሰማሩ ወጣቶች ከመንግስት በተገኘ የብድር ድጋፍና በማህበር በመደራጀታቸው ተጠቃሚ መሆናቸውን ይናገራሉ። በተለይም በብሎኬት ምርትና በሌሎች የንግድ ዘርፎች የተሰማሩ ወጣቶች ውጤታማ ሆነዋል። 1.8 ሚሊዮን ብር ተበድረን ነው ያለነው። በዚህ ብር ደግሞ ይኸው እንደምታየው ከብቶችን እየሰራ ነው ያለነው። ከብት እርባታ ይህን ከብት እርባታ ደግሞ በ80 ሺህ ብር ገዝተን እስከ 110 120 ተሸጠ ነው ያለው። ሶስቱን እኔ የተደራጀ ነው። ከዛ ያው መንግስት ነው ይሄን ተደራጅተን እንድንሰራ ያደረገን። እየሰራን ነው። ይሄን ማሽን ማብኪያ ማኮፈሻውን አቀረበልን። ከዛ እየሰራን ነው። ኑቲ ከኑ ጉርሞፍ ነው ያመገረባት ሰደት ይፍኔራ ከ8 ወራት በፊት 2 ሚሊዮን ብር ብድር አግኝተን ነው በማህበር ተደራጅተን ወደዚህ ስራ የገባ ነው። በቀን ከ400 እስከ 500 እናመርታለን። አንዱን ብሎኬት በ60 ብር ነው የምንሸጠው። በዚህም ተጠቃሚ ሆነናል። ሰው ጠንክሮ ከሰራ ውጤታማ እንደሚሆን ተምረንበታል። ለወጣቶቹ አስፈላጊውን የብድርና የቴክኒክ ድጋፍ በማድረግ የስራ መፍጠር ባህላቸውን ማሳደግም ተችሏል። በዚህም በዞኑ 2 ከተሞች ብቻ 8200 ወጣቶች የስራ ዕድል ፈጥረው ውጤታማ መሆን ችለዋል። በዞኑ የታቀደውን የቀሪ 40 ሺህ ዜጎችን የስራ እቅድ ለማሳካት የብድር አቅርቦትና የስራ ቦታዎችን የማመቻቸት ስራ ተጠናክሮ እንደሚቀጥልም ተመላክቷል። 7ኛው ጠቅላላ ምርጫ የተለያዩ የማህበረሰብ ክፍሎችን ያካተተና አሳታፊ እንዲሆን ሁሉም የበኩሉ ሊወጣ ይገባል ሲሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ተናገሩ። በ7ኛው ጠቅላላ ምርጫ ላይ የሴቶች ወጣቶችና አካል ጉዳተኞችን በተመለከተ የባለድርሻ አካላት የምክክር መድረክ በቢሾፍቱ እያካሄዱ ነው።
በዚህ ጉዳይ ላይ ተጨማሪ መረጃ ሊሰጠን ሪፖርተራችን አባዲ ወይናይ በቀጥታ መስመራችን ላይ ይገኛል። አባዲ እንደምን ውለሃል? በመድረኩ በተለይ 7ኛው ጠቅላላ ምርጫን የተለያዩ የማህበረሰብ ክፍሎች እንዲያካትትና አሳታፊ እንዲሆን ከማን ምን ይጠበቃል ተባለ? በመድረኩ የተላለፉ መልእክቶችስ ምንድናቸው የሚለውን አድርሰን። አመሰግናለሁ። እንግዲህ አንተም ቀደም ብለህ እንደጠቀስከው የሴቶችና ማህበራዊ ጉዳይ ሚኒስቴር ከኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ጋር በመሆን የውይይት መድረክ እያካሄደ ይገኛል። የዚህ የውይይት መድረክ ዋና ዓላማውን በተለይም መጪው 7ኛው ጠቅላላ ምርጫ የሴቶች ወጣቶች እንዲሁም ደግሞ የአካል ጉዳተኞች ተሳትፎን እንዴት ማጠናከር ይገባል፣ ከማን ምን ይጠበቃል የሚል ዓላማ ይዞት ነው ኑሮት ነው እየተካሄደ የሚገኘው ይህ መድረክ ማለት ነው። በዚህ መድረክ እንግዲህ የፖለቲካ ፓርቲዎች አባላት እንዲሁም ደግሞ የሲቪክ ማህበራትና የተለያዩ ባለድርሻ አካላት እየተሳተፉበት ይገኛል። በዚህ መድረክ ተገኝተው ንግግር ያደረጉት የሴቶችና ማህበራዊ ጉዳይ ሚኒስትሯ ዶክተር ኤርጎጌ ተስፋዬ እንደገለጹት ከሆነ አሁን ላይ በኢትዮጵያ የሴቶች ተሳትፎ ከጊዜ ወደ ጊዜ እያደገ መምጣቱን አንስተዋል። በተለይም ደግሞ በህዝብ ተወካዮች ምክር ቤት ብንመለከት አሁን ላይ ሴቶች በህዝብ ተወካዮች ምክር ቤት ያላቸው የመቀመጫ ብዛት ከጊዜ ወደ ጊዜ እያደገ መሆኑን አንስተዋል። አሁን ላይ ከ41 በመቶ በላይ መሻገሩን አንስተዋል። ነገር ግን ይህ ማጠናከር እንደሚገባ ነው ሀሳባቸውን ያነሱት። በተለይም 7ኛው ጠቅላላ ምርጫ ሊካሄድ ጥቂት ቀናት ነው የቀሩት ወይም ጥቂት ወራት ነው የቀሩት። ታዲያ ይህ ምርጫ ፍትሐዊ፣ ተአማኒና ዲሞክራሲያዊ እንዲሆን ለማስቻል አካታች መሆን ይገባዋል። ለዚህ ደግሞ የወጣቶች፣ ሴቶች እንዲሁም ደግሞ አካል ጉዳተኞችን ጨምሮ የተለያዩ የማህበረሰብ ክፍሎችን ማለትም ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎች ሊሳተፉበት እንደሚገባ አንስተዋል። በተለይም አሁን ላይ ሴቶች በሀገሪቱ ከ50 በመቶ በላይ ቁጥር አላቸው፣ ወጣቶች ደግሞ ከ70 በመቶ በላይ ቁጥር አላቸው። ስለዚህ እነዚህን የማህበረሰብ ክፍል ትቶ ምርጫ ማካሄድ አዋጭ ሳልሆነ ስለዚህ የፖለቲካ ፓርቲዎች እዚህ ላይ ትኩረት አድርገው ሊሰሩ እንደሚገባ አንስተዋል። ፖለቲካ ፓርቲዎች በተለይም አካታች የሆነ ምርጫ እንዲካሄድ ለማስቻል ከፍተኛ ኃላፊነት ያለባቸው ከመሆኑ ጋር ተያይዞ ስራዎችን በስፋት ሊሰሩ እንደሚገባ ነው ሚኒስትሯ ሲያብራሩት የነበሩት። ሚኒስቴር መስሪያ ቤቱም የሚጠበቅበትን ሀገራዊ ኃላፊነት እንደሚወጣና ድጋፍ ሲያስፈልግም ድጋፍ ለመስጠት ቁርጠኛ መሆኑን ዶክተር ኤርጎጌ ተስፋዬ ሲያነሱ ነበር። እንግዲህ በዚህ መድረክ ተገኝተው ንግግር ያደረጉት የኢትዮጵያ ብሔራዊ ምርጫ ቦርድ ምክትል ሰብሳቢ ተስፋዬ ንዋይ ተገኝተው ንግግር አድርገው ነበር። እሳቸው እንደገለጹት ከሆነ 7ኛው ጠቅላላ ምርጫ ፍትሐዊ፣ አካታች፣ ተአማኒና ሰላማዊ እንዲሆን ለማስቻል ምርጫ ቦርድ ከወዲሁ በርካታ ስራዎችን እያከናወነ እንደሚገኝና ይህ ደግሞ ምርጫው በሚጠበቀው ልክ በሚፈለገው ልክ ሰላማዊና ተአማኒ እንዲሆን ለማስቻል ስራዎች እየተሰሩ እንደሚገኙ አንስተዋል። በተለይ ምርጫው በተለያዩ የዘመናዊ ዲጂታል አማራጮች ተግባራዊ እንዲደረግ ከማስቻል ጎን ለጎን የመራጮች ምዝገባዎችን በተለይም አካል ጉዳተኞችን ያካተቱ የተለያዩ የፖለቲካ ፓርቲዎችን ድጋፍ ከማድረግ በተጨማሪ በተለይም ደግሞ አካል ጉዳተኞች፣ አረጋውያን ምርጫ በሚሰጡበት ወቅት ቅድሚያ እንዲሰጣቸው ከማድረግ ጎን ለጎን በርካታ ስራዎች እየተሰሩ እንደሚገኙ ይህ ደግሞ አጠቃላይ አካታች፣ ተአማኒና ፍትሐዊ የሆነ ምርጫ እንዲደረግ ከፍተኛ አስተዋጽኦ እንዳለው አንስተዋል ማለት ነው። በተለይም በዚህ መድረክ የተገኙ የተለያዩ የፖለቲካ ፓርቲዎች አመራሮች እንደገለጹት ከሆነ 7ኛው ጠቅላላ ምርጫ በሚጠበቀው ልክ ፍትሐዊና ተአማኒ እንዲሆን ለማስቻል የተለያዩ የአካታችነት ስራዎችን በስፋት እየሰሩ እንደሚገኙና በተለይም ደግሞ ሴቶችን፣ ወጣቶችን፣ አካል ጉዳተኞችን፣ አረጋውያንን ጨምሮ የተለያዩ የማህበረሰብ ክፍሎች ማለትም ድጋፍ የሚያስፈልጋቸው የማህበረሰብ ክፍሎች በሚገባው ልክ እንዲወከሉ ለማድረግ ስራዎችን እየሰሩ እንደሚገኙ በእጩነት እያቀረቡ እንደሚገኙ ተናግረዋል ማለት ነው። ይህንን ስራ ደግሞ በቀጣይ ማጠናክረው እንደሚቀጥሉ ዛሬ በነበረው መድረክ ሀሳባቸውን እየገለጹ ይገኛሉ። አባዲ ለመረጃዎቹ እናመሰግናለን። ጥሩ ቀን ይሆናል። የጭቆናን ቀንበር ያልተሸከመች ለአፍሪካውያን ነጻነት የይቻላልን ተስፋ ያሳየች የባርነት ሰንሰለታቸውን የበጠሰች የአፍሪካ አንድነት ድርጅት ሲቋቋም በራሷ ፊደል ሁሉን የሚያግባባ የህብረቱን መተዳደሪያ ሰነድ የቀመረች የአፍሪካ አንድነት ድርጅት የመጀመሪያው ቢሮ ሥራ እንዲጀምር እንካችሁ ያለች ሁሉም በአንደበታቸው እናትነቷን የሚመሰክሩላት ከማደራጀት እስከ አንድነት ለአፍሪካ ኢትዮጵያ። አዲስ አበባ የአፍሪካ የዲፕሎማሲ መዲናነቷን በሚመጥን መልኩ በታቀደና በሳይንሳዊ መንገድ በታገዘ የልማት እንቅስቃሴ ላይ መሆኗ ተጨባጭ ውጤቶችን በማስገኘት ላይ ይገኛል። ይህ ፈጣን የለውጥ ጉዞ ኢትዮጵያ በዓለም አቀፍ መድረኮች ያላት ተሰሚነት ከፍ የሚያደርግና የዜጎችን የኑሮ ደረጃ የሚያሻሽል የታሪክ ምዕራፍ መሆን ችሏል። እድሉ ፈቀደ በዚህ ጉዳይ ላይ ዝርዝር አዘጋጅቷል።
አዲስ አበባ እንደ ከተማ ከተመሰረተች ከ135 ዓመታት በላይ እድሜ ያስቆጠረች ሲሆን ዛሬ ላይ ስሟን በሚመጥን የለውጥ ጎዳና ላይ ትገኛለች። የአዲስ አበባ ዘመናዊ ከተማ ግንባታ ስራዎች ኢትዮጵያ ወደ ብልጽግና የምታደርገውን ጉዞ የሚያሳዩ ህያው ምስክሮች ናቸው። ከተማዋ ከጊዜያዊ ጥገና ወጥታ በታቀደና ሳይንሳዊ በሆነ መንገድ እየተገነባች መሆኑ ለሌሎች የኢትዮጵያ ከተሞችም እንደ አርአያ የሚወሰድ ስኬት ሆነዋል። አዲስ አበባ ዛሬ የውበት የሰላምና የልማት ተምሳሌት በመሆን አፍሪካዊ ኩራቷን ዳግም እያረጋገጠች ትገኛለች። ባለፉት ጥቂት ዓመታት በአዲስ አበባ ከተማ የታዩት ፈጣንና ዘመናዊ የከተማ ግንባታ ስራዎች የከተማውን ገጽታ ከመቀየር ባለፈ የነዋሪዎቿን የኑሮ ዘይቤ በከፍተኛ ሁኔታ አሻሽለዋል። አዲስ አበባ የአፍሪካ የዲፕሎማሲ መዲናነቷን በሚመጥን መልኩ በታቀደና ሳይንሳዊ በሆነ መንገድ በታገዘ የልማት እንቅስቃሴ ውስጥ ትገኛለች። ይህ ለውጥ በውበት ብቻ ሳይሆን በኢኮኖሚያዊ፣ ማህበራዊና አካባቢያዊ ተጽዕኖ ተጨባጭ ውጤቶች እያመጣ ነው። በአሁኑ ጊዜ የአዲስ አበባ ከተማ መገለጫ የሆነው የኮሪደር ልማት የከተማዋን የመሰረተ ልማት ዝርጋታ ከስር መሰረቱ የቀየረ ግዙፍ ስራ ነው። ቀደም ሲል ለትራፊክ መጨናነቅና ለእግረኞች ምቹ ባልነበሩ መንገዶች ምትክ ዛሬ ሰፋፊና ጥራት ያላቸው የእግረኞች መንገድ፣ የብስክሌት መሄጃዎችና አካል ጉዳተኞችን ታሳቢ ያደረጉ መተላለፊያዎችም ተገንብሰዋል። ይህም ከተማዋን ለሰው ልጆች ምቹ በማድረግ ረገድ ትልቅ ስኬትም ሆነዋል። በተለይም ከፒያሳ እስከ ቦሌ፣ ከ4 ኪሎ እስከ መገናኛ ያሉ ዋና ዋና መስመሮች በዘመናዊ የመንገድ መብራቶች፣ በዲጂታል የትራፊክ ቁጥጥር ስርዓቶችና በአረንጓዴ ስፍራዎች በመታጀባቸው አዲስ አበባ በምሽትም እንደ ቀን የምትደምቅና የነዋሪዎች ደህንነት የተጠበቀበት ከተማ ሆናለች። ይህም አዲስ አበባ በውስጧ ዘመናዊ የከተማ ግንባታ የተባሉት ተጨባጭ ማሳያዎችንም አሟልታ እየሰራች ስለመሆኗ አመላካች ነው። አዲስ አበባ ከተማ ላይ ይሄ ፕላን ታቅዶ ወደ ስራ ከተገባ በተለይ ከቅርብ ጊዜ ከለውጡ መንግስት ወዲህ ወደ ስራ ከተገባ ወዲህ ብዙ ለውጦችን እዛ ውስጥ ያለ እንዳልከው ከዚህ በፊት ከአንድ ቦታ አንድ ቦታ ለመድረስ በጣም አስቸጋሪዎች ናቸው። በጣም አስቸጋሪ፣ ረጅም ጊዜ የሚወስድ ብዙ ኢኮኖሚን የሚወስድ ነበርና እነዚህ ነገሮች ከተሰሩ በተለይ ከኮሪደር ልማት ጋር ተያይዞ ከተሰራ ከተማውን ዘመናዊ እናርግ ተብሎ አመራሩ ቆርጦ ከገባበት ወዲህ ብዙ መሻሻሎች አሉ። ከመንገድ አንጻር ብዙ መሻሻሎች እናገኛለን። ከአረንጓዴ ልማት አንጻር ብዙ መሻሻሎች እናገኛለን። የአዲስ አበባን ዘመናዊነት በተጨባጭ ከሚያሳዩ ስፍራዎች መካከል የአድዋ መታሰቢያ ሙዚየም በቀዳሚነት ይጠቀሳል። ይህ ፕሮጀክት የኢትዮጵያን ታሪክ ከዘመናዊ ስነ ህንፃ ጋር ያቆራኘ ግዙፍ የስብሰባ አዳራሾችንና የጥበብ ማዕከላትን የያዘ የከተማዋ አዲስ ገጽታ መሆን ችለዋል። በተጨማሪም የወዳጅነት አደባባይና የአንድነት ፓርክ ግንባታ ቀደም ሲል በከተማዋ የነበረውን የመዝናኛ ስፍራ እጥረት በመቅረፍ ለአካባቢ ጥበቃና ለከተማ ቱሪዝም አዲስ በር መክፈት ችለዋል። ሌላኛው በመዲናዋ የተከናወነው አስደናቂ ስራም የወንዝ ዳርቻ ልማት ነው። የተበከሉ ወንዞች ተጸድተው ዛሬ ለዓይን የሚማርኩና ንጹህ አየር የሚገኙባቸው የቱሪስት መዳረሻዎች መሆን ችለዋል። እነዚህ ስፍራዎች ዛሬ በሺዎች የሚቆጠሩ ዜጎች በነጻነት የሚንቀሳቀሱባቸውና የሀገር ውስጥና የውጭ ቱሪስቶች ቀዳሚ ምርጫቸው ያደረጓቸው መዳረሻዎች መሆንም ችለዋል። የእነዚህ ግንባታዎች ውጤት በውበት ብቻ የተገደበ አይደለም። የከተማዋን የኢኮኖሚ እንቅስቃሴ በማነቃቃትና ውጤት በማስገኘት ረገድ የጎላ ሚና እየተጫወተም ይገኛል። ዘመናዊ ከተማ ስንል ያው እንደ ከተማ በፕላን የሚመራ መሆን አለበት። መጀመሪያውኑ እቅድ ያለው ከተማ እቅድ ኖሮት እዛ እቅድ ውስጥ ኢኮኖሚን የሚያስተሳስር የኢኮኖሚ እድገትን ያገናዘበ ማህበራዊ እድገትን ያገናዘበ ዘላቂ ልማትን ያስተሳሰረ በተለይ ከአካባቢ ጥበቃ ጋር የተያዘ ያንን ታሳቢ አድርጎ የሚገነባ ከተማ ዘመናዊ ከተማ እንችላለን። ዘመናዊ ከተማ ግንባታ እንችላለን። በዛ አካሄድ የሚሄድ ከሆነ ማለት ነው። ከዚህም በተጨማሪ በእነዚህ ግዙፍ ግንባታዎች ላይ በመቶ ሺዎች የሚቆጠሩ ወጣቶች፣ መሐንዲሶችና የቀን ሰራተኞች የስራ ዕድል ማግኘትም ችለዋል። ይህ መጠነ ሰፊ የከተማ ግንባታ አዲስ አበባን በዓለም አቀፍ ደረጃ ተወዳዳሪ ከማድረጉም በላይ ለሌሎች የሀገሪቱ ከተሞች እንደ ትልቅ አርአያ እየተወሰደ በሌሎች ከተሞችም በስፋት እየታየም ይገኛል። በ2050 አብዛኛው አፍሪካዊ አብዛኛው የዓለም ሕዝብ የተቀረው እንኳን ገስግሷል፣ የቀረነው እኛንን ከተሜ ይሆናል። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። በኢትዮጵያ በከተሜነት ግንባታ በኮሪደር ልማት እየመጣ ያለው ለውጥ የማይታየው አንድ ዜጋ ካለ ያሳዝናል። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴዋል ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው ስራ
አሁን ብዙ ከተሞችን ነክቷል። ይህ የብልጽግና ጉዞ ኢትዮጵያ በዓለም አቀፍ መድረክ ያላትን ተሰሚነት ከፍ የሚያደርግና የዜጎችን የኑሮ ደረጃ የሚያሻሽል የታሪክ ምዕራፍ ነው። ከቅርብ ጊዜያት ወዲህ የኢትዮጵያ የሁለትዮሽና የባለብዙ ወገን ዲፕሎማሲያዊ ግንኙነት እየተጠናከረ መጥቷል። የዚህ ዲፕሎማሲያዊ ግንኙነት እየተጠናከረ መምጣት ደግሞ በዓለም መድረኮች ላይ ያላትን ተቀባይነትና ተሰሚነት ከፍ ያደረገ ሆኗል። አስማራ ብርሃኑ ተጨማሪ አዘጋጅቷል። የኢትዮጵያ ዓለም አቀፋዊ የዲፕሎማሲያዊ ግንኙነት ከጊዜ ወደ ጊዜ እየተጠናከረ መጥቶ በዓለም አቀፍ መድረኮች ያላት ተቀባይነትና ተሰሚነት አዲስ ምዕራፍ ላይ ደርሷል። ባለፈው ዓመት ብቻ ያስተናገደቻቸው አህጉራዊና ዓለም አቀፋዊ ኩነቶች ኢትዮጵያ የዲፕሎማቲክ የስበት ማዕከል እየሆነች መምጣቷን በተግባር ያሳዩ ሆነዋል። ለዚህ ዲፕሎማሲያዊ ስኬት አንዱና ዋነኛው ምክንያት የታላቁ ህዳሴ ግድብን ጨምሮ ግዙፍ ፕሮጀክቶችን በራስ አቅም ገንብቶ ማጠናቀቅ መቻሉ ነው። በስንዴ ምርት ረገድ የተመዘገበው ውጤትና የምግብ ሉዓላዊነትን ማረጋገጥ እንዲሁም የአየር ንብረት ለውጥ መዛባትን ለመከላከል በአረንጓዴ አሻራ ንቅናቄ የተሰሩት ውጤታማ ስራዎችም ሌላኛዎቹ ናቸው። እነዚህ ኢኮኖሚያዊ ድሎች የዓለም አቀፉን ማህበረሰብ ትኩረት በመሳባቸው የታላላቅ ሀገራት መሪዎች፣ የውጭ ጉዳይ ሚኒስትሮችና የልዑካን ቡድኖች መዳረሻቸውን ወደ አዲስ አበባ እንዲያደርጉ አስችሏል። ባለፈው ዓመት ካየ አዲስ አበባ በዓለም አቀፍ ኮንፈረንስ በዓለም ሀገራት መሪዎች ስትጨናነቅ ነበር። ባለፈው ሁለት ሳምንት ብቻ ስታይ ጃንዋሪ ኢቭን አንድ ዶክመንት ወጥቶ ነበር። ባለፈው ጃንዋሪ ብቻ በዚህ 2026 ብቻ 7 በላይ የዓለም ሀገራት መሪዎች ኢትዮጵያ መጥተዋል። አመቱን ሙሉ ካየ የኢንዶ ፓሲፊክ ሀገራት መሪዎች እዚህ ነበሩ። የማሌዥያ፣ የሲንጋፖር፣ የሂንድ፣ የቻይና ከፍተኛ ባለስልጣናት፣ የአሜሪካ ከፍተኛ ባለስልጣናት፣ ከአውሮፓ፣ የጣሊያን፣ የጀርመን፣ ሌሎቹ ቅድም ካልኩት ከአዘርባይጃን ከሌሎቹ ወደዚህ ሲመጡ ነበር። እነዚህ ዝም ብሎ አይደለም የሚመጡት። ዲፕሎማሲው ከፍተኛ ግንኙነት ጋር ሲደርስ በአካል የአገር መሪ ጋር ቁጭ ብለ አውርተ የምትፈራረሙ ነገር ሲኖር ነው የሚመጣው። የህንድ ጠቅላይ ሚኒስትር የሚመራው ከዓለም ሁለተኛ ትልቅ ህዝብ ነው። አራተኛ የዓለም ኢኮኖሚ ነው። ተነስቶ ኢትዮጵያ የሚመጣበት ትልቅ ምክንያት ሲኖር ነው፣ ስትራቴጂክ ሲሆን የተፈራረሙትን በዛ ልክ ነው። ስለዚህ ይሄ ነው የኢትዮጵያን ጉዳይ የአፍሪካ ቀንድን ጉዳይ ለማውራት የአፍሪካን ጉዳይ ለማውራት ስለ አፍሪካ ለመበየን ወደ ኢትዮጵያ ይሳባሉ ማለት ነው። ኢትዮጵያ ታሪካዊ ዲፕሎማሲያዊ ግንኙነቷን ይበልጥ ገቢር በሆነ መንገድ እያሰፋችና ወደ ላቀ ስትራቴጂካዊ ግንኙነት እያሳደገች ትገኛለች። በተለይም ከዚህ ቀደም የነበረውን የግንኙነት አድማስ በማስፋት እንደ ማልታ፣ ቆጵሮስና ሲሼልስ ካሉ ሀገራት ጋር አዳዲስ ጠንካራ ትብብሮችን ፈጥራለች። ይህ ትብብር በተለይም በወደብ አጠቃቀምና በዲጂታል አገልግሎት ዘርፍ መልካም ተሞክሮዎችን ለመጋራት ምቹ ሁኔታን ፈጥሯል። ለምሳሌ በአዲሱ ፖሊሲ ውስጥ እስከዛሬ ብዙም ከኢትዮጵያ ጋር ብዙም ግንኙነት ያልፈጠሩ ቢፈጥሩም ብዙም ተሻለ ስራ በጋራ ያልሰራ ነው 20 የሚበልጡ አንድ ኤግዛምፕል ብንወስድ ለምሳሌ አዘርባይጃን በሰርቪስ ቴክኖሎጂ ኢጋቨርናንስ ቶፕ ናት። አንድ ማዕከል ውስጥ ወደ 400 የሚበልጥ አገልግሎት ትሰጣለች። ያንን ከነሱ ጋር አግሪመንት በመፍጠር ከነሱ ጋር ዲፕሎማሲ በመፍጠራችን ብዙ ቴክኖሎጂ ከነዚህ ጋር ሰርተናል። አርሜኒያ፣ ሌሎቹ ማልታ ጋር በመስራታችን አውሮፓ ህብረት ላይ ተጽዕኖ መፍጠር ትችላለች። ያን ብቻ ሳይሆን ትንሽ ሀገር ሆና ግን ማሪታይም ዲፕሎማሲ ላይ ትልቅ እውቀት ያላቸው ኤክስፒሪያንስ ያላቸው ናቸው። እነዚህ መጥቶ ለኢትዮጵያ ናቫል ፎርስ እናቋቁም ስለ ማሪታይም ብዙ ነገር ስናወራ ያንን ኤክስፒሪያንስ ከኢትዮጵያ ጋር ሼር ያደርጋሉ። በዛ ልክ ማአት ሀገራት እንደዛ ተፈጠሩት።
በአሁኑ ወቅት ኢትዮጵያ በታዳሽ ኃይል ልማት ላይ እያከናወነችው ያለው ተግባር ለጎረቤት ሀገራትም ትልቅ ተስፋ ሆኗል። የኤሌክትሪክ ኃይል አቅርቦት መጠኗን በተለያዩ አማራጮች በማሳደግ ለኬንያ፣ ለሱዳንና ጅቡቲ የኃይል ሽያጭ በማቅረብ አፍሪካን የማስተሳሰር ሚናዋንም እየተወጣች ትገኛለች። Collaboration is key and collaboration is the next resource, especially in our region. Look at it with the GAD dam. ትብብር ለቀጠናችን ቁልፍና አንዱ ሀብታችን ነው። ለምሳሌ የታላቁ ህዳሴ ግድብን እንመልከት። ወደኛ ሀገር ኬንያ ኃይል እያቀረበች ነው። ይህም በቀጠናው አንድነታችንና ትብብራችንን ያጠናክረዋል። የንግድ ልውውጣችን ወዳጅነታችንን እያጠናከረ እንዲመጣም ያደርጋል። በተለይ የኢጋድ ሀገራትን ወዳጅነትና በጋራ የመበልጸግ ዕድል ከፍ የሚያደርግ ነው። ይህ የመሰረተ ልማት ትስስር በምስራቅ አፍሪካ ቀጠና ያለውን ዲፕሎማሲያዊ ትስስር ከንግግር ባለፈ በተግባራዊ ኢኮኖሚያዊ ትብብር እንዲጠናከር አድርጎታል። ይህም ኢትዮጵያ በቀጠናው ያላትን ዲፕሎማሲያዊ የስበት ማዕከልነት በድጋሚ ያረጋገጠ ሆኗል። ተመልካቾቻችን 7 ሰዓት ላይ ዳግም ስንገናኝ ኢትዮጵያም በቀይ ባህር ላይ የነበራትን ታሪካዊ፣ መልክዓ ምድራዊ፣ ህጋዊና ተፈጥሯዊ ግንኙነትን በአጀንዳነት የምንመለከት ይሆናል። ይህን ጉዳይ ጨምረን የተለያዩ ዘገባዎችን ይዘን በዜና ኢትዮጵያ በምዕራፍ 2 7 ሰዓት ላይ እንገናኛለን። በተከታይነት የቢዝነስና የስፖርት ዘገባዎች ወደ እናንተ ይቀርባሉ። አብራችሁን ቆዩ።